በቅድሚያም አርዕስተ ዘገባዎችን እንገራችሁ። በክልሉ በተነሳው ከባድ ጦርነት ምክንያት መስመር መዘጋቱ ተሰማ። አገዛዙ በርካታ ሰራዊት ሚሊሻና ፖሊስ በማቀናጀት አውደ ውጊያውን የጀመረ ሲሆን ፋኖም አጸፋዊ ምላሽ እየሰጠ መሆኑ ተጠቁሟል። መረጃውን በዝርዝር ይዘነዋል። ለወጣቶች የሥራ ዕድል ሳይሆን የጦር ሜዳ እየፈጠረ ያለው የብልጽግናው ስርዓት ለቀይ ባህር ተዘምታላችሁ በማለት ጎንደር ከተማ ላይ የግል መሳሪያ ያለውን በሙሉ ወደ ስልጠና እንዲገባ ለሁሉም ባለመሳሪያም ትዕዛዝ መስጠቱ ተሰምቷል። መረጃውን በዝርዝር ይዘነዋል። የምኒልክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ በተባለ ቦታ ላይ በፈጸመው የደፈጣ ጥቃት ከ50 በላይ ገዙ ሰራዊት አባላቶች መገደላቸውና መቁሰላቸው ተነግሯል። ይህ በእንዲህ እንዳለም በቤኒሻንጉል ጉሙዝ ክልል መተከል ዞን በመንግስታዊ ሸኔ ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ሕይወት ማለፉና ንብረት መውደሙን ከአካባቢው ወጡ መረጃዎች አመላክተዋል። በዝርዝር እንመለከተዋለን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን አብራችሁ ቆዩ። እነዚህና ሌሎች መረጃዎችን በዝርዝር የምናስደምጣችሁናል። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩ። የምኒልክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ በተባለ ቦታ ላይ በፈጸመው የደፈጣ ጥቃት ከ50 በላይ ገዙ ወታደሮች ሙትና ቁስለኛ መሆናቸው ተሰማም። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ልዩ ዘመቻም ለወረዳ የመጣውን ያገዙን ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎዎች ከባድ ምት በማሳረፍ ኪሳራ እያስተናገደበት መሆኑም ተጠቁሟል። ከዚህ ጋር ተያይዞም ትላንት ጥቅምት 12 ቀን 2018 ዓ.ም ረፋድ ራያ ቆቦ ተኩለሽ ግንባር በተሽከርካሪ ሲንቀሳቀስ በነበረም ያገዙ ሰራዊት ላይ ልዩ ስሙ አካምባ በተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ወራል ሰራዊት ሲሸሽ በመገልበጡና በጥቃቱ በአጠቃላይ ከ50 በላይ ሰራዊት አባላቱ ሙትና ቁስለኛ ሲደረጉም ጥቅምት 6 ቀን 2018 ዓ.ም በነበረ ተጋድሎ አባላይ በተመሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎች ጋር ከነተሽከርካሪው ባሳመነው ክፍለ ጦር ሜካናይዝድ መደምሰሱን ትናንት መዘገባችንም ይታወሳል። በሌላኛው ተጋድሎ በተመሳይ ዕለት ጥቅምት 6 2018 ዓ.ም ጮቢበር ግንባር ከፍተኛ የመከላከያ አመራርና የራዲዮ ኦፕሬተሮች በአውጃኖ ክፍለ ጦር ሜካናይዝድ በሞርተር ጥቃት መደምሰሳቸውም ተነግሯል። ጥቅምት 10 ቀን 2018 ዓ.ም በተመሳይ ተኩለሽ ግንባር የዞብላምባ ክፍለ ጦር ሜካናይዝድ ባገዙ ኃይሎች ምሽግ ድረስ በመግባት ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ፋኖቹ ታላቅ ጀብድ መፈጸማቸውም ተመላክቷል። በሌላ በኩል ለወጣቶች የሥራ ዕድል ሳይሆን የጦር ሜዳ እየፈጠረ ያለው የብልጽግናው አገዛዝ ለቀይ ባህር ተዘምታላችሁ በማለት ጎንደር ከተማ ላይ የግል መሳሪያ ያለው ወደ ስልጠና እንዲገባም ለሁሉም ባለመሳሪያ ትዕዛዝ መስጠቱ ተሰምቷል። ስልጠና የማትወስዱ ከሆነ መሳሪያዎችን አስረክቡ የሚል ትዕዛዝ ተላልፏል ሲሉም ምንጮቹ ከስፍራው አረጋግጠዋል። ምንጮቹ አክለውም አዲስ አበባ አትገባም የተባለ ህዝብ ቀይ ባህር ምኑም ስላልሆነም መሳሪያን ማስረከብ ሆነ መዝመት ሁለት ሞት ነውና ከሉና ታጋዩ ከ4 ኪሎ ዘማቹ ፋኖ ጋር በመቀላቀልም ጦርነት ተማቂውን ስርዓት ለአንዴና ለመጨረሻ ጊዜ ማስወገድ ተገቢ ስለሆነ የወደብ ጉዳይ ከመኖር በኋላ የሚታሰብ መሆኑንም ጠቁመዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን በመንግስታዊ ሸኔ ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ሕይወት ማለፉን እንዲሁም ንብረት መውደሙን ከአካባቢው ወጡ መረጃዎች አመላክተዋል። ትላንት ጥቅምት 12 ቀን 2018 ዓ.ም ማምሻውን በተለያዩ የቀጠናው ቀበሌዎች የተቀሰቀሰው የግጭት በተለይም በጎደሬና በባሩ ቀበሌዎች ላይ ያተኮረ እንደነበር ተገልጿል። ከአካባቢ ምንጮች በተገኘው መረጃ መሰረትም በጎደሬ ቀበሌ የታጠቁ ቡድን አባላት ቀበሌውን ለመቆጣጠር ለሰዓታት የፈጀ ከባድ ውጊያ ከፍቶ የነበር ቢሆንም በአካባቢው ነዋሪዎች የተቀናጀ መከላከል ጥረት ሙከራቸው ሊከሽፍ ችሏልም ብለዋል። በባሩ ቀበሌ በተመሳሳይ በተቀሰቀሰው ውጊያም የታጠቁ ኃይሎች በፈጸሙት ጥቃት የሶስት ሰዎች ሕይወት ማለፉን ምንጮቹ አረጋግጠዋል። የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስና በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉባት አካባቢ መሆኑ አይዘነጋም። ግጭቶቹ ብዙውን ጊዜ በማንነት በመሬት ይገባኛልና በሀብት ክፍል ላይ የተመሰረቱ ሲሆኑ በብልጽግና የሚደገፉ የኦነግ ታጣቂም በአካባቢው እንደሚንቀሳቀስ በተደጋጋሚ ይዘገባል። በዚህም የአካባቢው ማህበረሰብ ራሱን ለመከላከል በተለያዩ አደረጃጀቶች መንቀሳቀስ ከጀመረም ቆየት ብሏልም የተባለው በአካባቢው ባለው የጸጥታ ሁኔታ ምክንያት የግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ ግን አስቸጋሪ ሆኗል። በመንግስት የጸጥታ ኃይሎች በኩል እስካሁን የተሰጠም ይፋዊ መግለጫ የለም። በአካባቢው ተደጋጋሚ ትንኮሳ የሚያደርጉት የኦነግ ሸኔ ታጣቂዎች ብልጽግና የጦር መሳሪያና የልብስ ድጋፋቸው ከመከላከያ ሰራዊት እንደሆነም በተደጋጋሚ የሚነገርላቸው ኃይሎች መሆናቸው የሚያደባባይ ሀቅ ነው። በደቡብ ክልል ከአርባ ምንጭ ኮንሶ የሚያገናኘው መንገድ አካባቢ ግጭት በመከሰቱ ምክንያት እንቅስቃሴ ተገድቦ መንገዱም ተዘግቷል ሲሉም ምንጮች ገለጹ። በአርባ ምንጭና ኮንሶ በሚወስደው መንገድ መካከል በተፈጠረም የዘይሴ ማህበረሰብ የልዩ ወረዳ ጥያቄ ምክንያት
የወረዳው ህዝብ ከክልሉ ጋር ወደ ግጭት ገብቷል ሲሉም የገለጹ የመረጃው ምንጮች የህዝብ ማመላለሻ አንድ አውቶቡስም ታግቷል ብለዋል። የክልሉ ባለስልጣናት ከመከላከያና ከልዩ ኃይል በተጨማሪም ከሁሉም ዞንና ወረዳ በግዳጅ ፖሊስ እንዲዘም ተደርጎም የዚህው ወረዳ የጦርነት ቀጠና ሆኗል ብለዋል ምንጮቹም። የደቡብ ባለስልጣናት የነበጨው ጥላውን ከበደም ግጭቱን ለመደበቅ ሚዲያ እንዳይዘግበው አድርጓል ሲሉም ምንጮቹም አክለው ገልጸዋል። በአሁኑ ሰዓት ግጭቱ እንደቀጠለ ሲሆን በቁጥር ያልታወቁ ሰዎች መገደላቸውም ተሰምቷል። የደንበጨው ጥላውን ክልሉን ሰላም ነው ለማስባል በተደጋጋሚ ሚዲያዎች ላይ እየቀረበ ፕሮፓጋንዳውን እየነዛ ነው ሲባል፣ ነገር ግን የሴት ማህበረሰብ የራሳችን ቋንቋና ባህል ያለን ማህበረሰብ ነን፣ ጥላውን ጋሞ ናችሁ እያለም ድምጻችን ለማፈን እየጣረ ነው፣ ግን አይሳካለትም ሲሉም ድምጻቸውን አሰምተዋል። በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክስ አመራሮቹ ምርኮኞችን ጉብኝት አድርገዋል። በሰሜን ወሎ ዞን በሀብሮ ወረዳም በወርጌሳ ከተማ በቀን ጥቅምት 8 2018 ዓ.ም በተደረገ ኦፕሬሽን የተማረኩ አዲስ ተቋማቸው 11ኛ እዝ 35ኛ ወሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሻዎች ትናንት ጥቅምት 12 2018 ዓ.ም በልጅ ኢያሱ ኮር ከፍተኛ አመራሮችና በድርጅቱ አመራሮች ጉብኝት ተደርጎላቸዋል። በጉብኝቱም በለቱ ስለነበረው ውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ ሀገሪቱ የፖለቲካ ጉዳዮች ዙሪያ ሰፊው የተደረገ ሲሆን መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርኮ ከመጡ በኋላ በህዝቡም በሰራዊቱም በኮሩ አመራሮች የሚተደረገላቸውን ክብካቤ እጅግ አስደሳችና ያልጠበቅነው ነው በማለት ምስክርነታቸውን ሰጥተዋል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኙ የፋኖ አደረጃጀቶች እጅ እየሰጡም ህይወታቸውን ቢያተርፉ መልካም ነው ሲሉም መልእክታቸውን አድርሰዋል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኚህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።